በቅድሚያ ዜና መቄዶንያ። ነዋሪነታቸው በአሜሪካ ቦስተን ከተማ ያደረጉ በጎ አድራጊዎች አቶ ኤርሚያስ ጌትዬና ባለቤታቸው ወይዘሮ ሳባ አስፋው አዲስ አበባ ከተማ ውስጥ የሚገኘውን የተሟላ የዳቦ መጋገሪያ ማሽን ያለውን ዳቦ ቤታቸውንና ሱቅ ለመቄዶንያ የበጎ አድራጎት ማህበር በስጦታ አበርክተዋል። ይህንን ስጦታ ለማህበሩ ያበረከቱት አቶ ኤርሚያስ ጌትዬ የመቄዶንያ ሰውን ለመርዳት ሰው መሆን በቂ ነው የሚለውን ታላቅ መርህ መሰረት በማድረግ ዛሬ ይህንን የፍቅር ስጦታ በራሴ በባለቤቴና በልጆቼ ስም ለመቄዶንያ የበጎ አድራጎት ማህበር አበርክቻለሁ ያሉ ሲሆን አያይዘውም ማስታወሻነቱ ደግሞ ለእምዬ ፒያሳ በጎ አድራጎት ድርጅትና እንዲሁም 2 በቦስተን ለሚገኙ የጤና ቡድን ስፖርት ክለቦች ይሁንልን ብለዋል። ስሜ ኤርሚያስ ጌትዬ ይባላል። ተወልጄ ያደግኩት ፒያሳ ውስጥ ነው። አሁን የምኖረው በአሜሪካ ቦስተን ከተማ ላይ ነው እና ይህን ሰውን ለመርዳት ሰው መሆን ብቻ በቂ ነው በሚለው መሰረት ያለኝን ንብረት በልጆቼ፣ በባለቤቴ በሳባ አስፋው፣ በልጆቼ ያፌት ኤርሚያስ፣ ሳራ ኤርሚያስ፣ ቶማስ ኤርሚያስ ስም ስጦታዬን አበርክቻለሁ። እንዲሁም ማስታወሻነቱ ለእምዬ ፒያሳ ለበጎ አድራጎት ድርጅትና 2 በቦስተን የሚኖሩ የጤና ቡድኖች አሉ። እነሱም የግስላ ጤና ስፖርት ቡድንና የጉሬዛ ስፖርት ቡድን ይባላል። በእነሱ ስም ማስታወሻ እንዲሆንልኝ ይህንን ስጦታ ለዶክተር ቢኒያም ላቀርብ እወዳለሁ። ሁላችሁም አሁን በቦስተን ያላችሁ የጠራኋቸው የስፖርት ክለብ አባሎች በኮሚቴ ስለምትተዳደሩ ኮሚቴው ይህንን አይቶ ያለንን በወር $10 $20 እየሰጠን ብዙ ዳቦ ይገዛል ያለ መቄዶንያ ብዙ ነገር ያደርጋልና ኮሚቴውን የግስላ ስፖርት ክለብና የጉሬዛ ስፖርት ክለብን አደራ እያልኩኝ በሁላችሁም ስም ይህን ስጦታ ለዶክተር ቢኒያም አቀርባለሁ። አመሰግናለሁ። የዳቦ ቤቱን ቁልፍ የተረከቡት የማህበሩ መስራች ዋና ስራ አስኪያጅ ዶክተር ቢኒያም በለጠ በበኩላቸው ዛሬ በጎ አድራጊዎች የሰጡት ስጦታ ለእኛ ትልቅ ስጦታ ነው ብለው እጅግ አመስግነዋል። እንደሚታወቀው መቄዶንያ ቋሚ ገቢ የሌለው በበጎ ኢትዮጵያውያን እገዛና ድጋፍ የሚንቀሳቀስ በአሁኑ ወቅትም በቀን ከ2.5 ሚሊዮን ብር በላይ ወጪ ያለው ተቋም ነው ካሉ በኋላ በጎ አድራጊዎቹ ላደረጉት ታላቅ አርአያነት ላለው ተግባራቸው ምስጋናቸውን አቅርበዋል። ኤርሚያስ ጌትዬና ሳባ አስፋው ጋር ሆነው ልጆቻቸውም ያፌት፣ ሳራና ቶማስ ሁሉንም በጣም እናመሰግናለን። እግዚአብሔር ይስጥልን። ቀላል ስጦታ አይደለም። የዳቦ ቤትና ሱቅ ነው። እንግዲህ ሱቁ ብቻ ሳይሆን ዳቦ ቤቱም የተሟላ የዳቦ መጋገሪያ ማሽን ከነሱቁ ማለት ነው። ስለዚህ በጣም ትልቅ ድጋፍ ነው። መቄዶንያ የሚረዱ እንግዲህ ከ8500 በሆኑ 46ቱም ከተሞች ባሉ አረጋውያን አእምሮ ህሙማን ስም ከልብ እናመሰግናለን። እግዚአብሔር ይስጥልን። ከቤቱ በተጨማሪ ደግሞ ከእንደገና ብዙ ወጥቶ ወርዶ ነው እዚህ ደረጃ ለመድረስ እና ብዙ ደክሟል። ትልቅ ስጦታ ነው ይሄ ለመቄዶንያ። ምክንያቱም መቄዶንያ ቋሚ ገቢ የሌለው የውጭ ፈንድ የሌለው ድርጅት ነው። በሰዎች እርዳታ በሀገር ውስጥ እርዳታ ያለ ድርጅት ስለሆነ በቂ ገቢ የሌለው ድርጅት ነው ማለት ነው። በቀን ደግሞ ከ2.5 ሚሊዮን ብር ወጪ እያወጣን ነው ሰዎችን እያኖርን ያለ ነውና በየጊዜው ደግሞ አዳዲስ ብራንች ይከፈታል። አሁን ይሄ ገቢ ማሰባሰቢያ ከተጀመረ በኋላ እንኳን ወራቤና ዲላ ተከፍቷል። ሌላም ደግሞ በሂደት ላይ ያሉ አሉና ወጫችን ብዙ ነው ማለት ነው። ስለዚህ እንደዚህ አይነት ድጋፎች በጣም ያስፈልጋሉ ማለት ነው። ስለዚህ አቶ ኤርሚያስን ከባለቤታቸው ከወይዘሮ ሳባ ከነ ልጆቻቸው እጅግ አድርገን እናመሰግናለን። እንግዲህ የአባቶች የእናቶች ጸሎት እንግዲህ ምርቃት ደግሞ ለልጆችም የሚተርፍ ስለሆነ ልጆችም እውነት እድለኛ ናቸው። የእነሱ ጥሩነት ወደ ልጆች የሚተርፍ ነው። ስለዚህ ባለቤትንም እናመሰግናለን፣ ኤርሚያስ ወንድማችን እናመሰግናለን። ዛሬ ደግሞ ከነሱ ጋር የመጣችሁ ቤተሰቦች፣ ጓደኞችንም ቅድም የስፖርት ክለቦችንም የጠቀሳቸው ሁላችሁንም እናመሰግናለን። ሌሎችም ደግሞ ወገኖች እንግዲህ ይህንን እነሱን አርአያ እያያችሁ አግዙን ማለት ነው። አሁን ይሄ እንግዲህ የቤት ስጦታ ነው። ሌሎቻችሁም እንደዚህ ባላችሁ ነገር ኮንዶሚኒየም ለመቄዶንያ መስጠት ይችላል። ቤት፣ መሬት፣ የተለያዩ ነገሮች ድጋፍ ብታደርጉልን አንዳንድ እንደውም እናቶች ሰጥተው እየኖሩበትም ያሉ አሉ። ሰጥተውም እዛ ይገቡ አሉ። እንደውም አንዳንዶቹ ቀድመን እንደው ባረግን ሁሉ እያሉ አሉ። ምክንያቱም በደንብ እየተጦሩ ማየታቸውን ሲያዩ እጅግ በጣም ደስተኛ ናቸው።
ሌሎችም አርአያ የሚሆን ተግባር ነው። እግዚአብሔር እንግዲህ ስጦታችሁን ይቀበልላችሁ። በጣም እናመሰግናለን። ቁልፉን ተረክቤያለሁ። ይኸው የሚባሉ ኑሯቸው አሜሪካን ውስጥ ነው፣ ቦስተን ስቴት ውስጥ ነው የሚኖሩት። ቤተሰብ አላቸው። ተወልደው ያደጉት መሀል ፒያሳ ነው። እነዚህ ደግሞ አጠገባቸው የምታያቸው ልጆች በሙሉ የፒያሳ ልጆች ናቸው። ከእሱ ጋራ አላማውን ይዘው ተከትሎ የሚሰሩ ናቸው። ይሄ ወንድማችን ኤርሚያስ አዲስ አበባ ውስጥ በተለይ ጦር ኃይሎች ሆስፒታል አካባቢ አንድ የዳቦ ቤት አለው። ይሄ ዳቦ ቤት ከነሙሉ ድርጅቱ ነው። ማብኪያ አለው፣ መጋገሪያ አለው፣ ማኮፈሻ አለው፣ ሱቅ አለው። እንደገና ቤቱ ደግሞ ራሱ እንዳለ አለ ማለት ነው። ይሄ ዳቦ ቤት ምንም አይነት ተጨማሪ ነገር ሳያስፈልገው ስራ ማስጀመር የሚችል ድርጅት ነው። ይህንን ድርጅት አቶ ኤርሚያስ ለመቄዶንያ የበጎ አድራጎት ማህበር ተገልጋዮች የአእምሮ ህሙማን መገልገያና መጠቀሚያ እንዲሆን ለቢኒያም ደግሞ አላማውን ማስፈጸም እንዲችል ይህንን ዳቦ ቤት በስጦታ አበርክቶልናል። ይህ ዳቦ ቤት በአንድ ጊዜ 30 ዳቦ ሊያመርት የሚችል መሳሪያ ነው። በቀን ውስጥ በጣም በርካታ ዳቦዎች ማምረት ይችላል። እኛ ደግሞ መቄዶንያ እንዳጋጣሚ የዳቦ ማምረቻ የለም፣ ገዝተን ነው የምናመጣው እንደምታውቁት። ስለዚህ ይህንን ዳቦ ማምረቻ ስለሰጠን እኛ ቀዳዳችንን ደፍኖልናልና እሱን ከነ ቤተሰቡ እግዚአብሔር ይባርከው። ይህ ዳቦ ቤት ከግንቦት 1 ወዲህ የመቄዶንያ መገልገያ ሆኗል ማለት ነው። ስለዚህ እኛ አሁን በኋላ ዱቄታችንን ብቻ ይዘን ሄደን ዳቦ ማምረት ነው የሚቀረን ማለት ነው። ስለዚህ ይህንን አይነት ያለቀለት ንጹህ የሆነ ስጦታ ስለሰጠን ደግመን ደጋግመን እናመሰግነዋለን። እናንተም አባቶች ደግሞ በጥሩ ሁኔታ ቀሪ ህይወቱ ጥሩ የተሳካ እንዲሆንለት በምድርም በሰማይም ደግሞ ብድሩን እግዚአብሔር እንዲከፍልለት ጥሩ አድርጋችሁ ከነ ልጆቹ ከነ ቤተሰቦቹ ትመርቁልናላችሁ። አቶ ኤርሚያስ እዛ አገር አንድ ስራ ብቻ ነው ያለው። ያችን ስራ ሰርቶ ቤቱ ይገባል። ከዛ ውጪ ሀብት ንብረት የለውም። ያለችው ሀብት እቺ ነበረች ዳቦ ቤቷ። ከሌለው ሀብት ነው የሚሰጠውና የሰጠንና እግዚአብሔር ይጨምርለት ሌላ የሚተዳደርበት። የሰጠ ሰው መቼ ምንም አይጎልበትም ማለት ነው። የሰጠ ሰው ይጨምርለታል እንጂ ምንም አያጣም። ባለው ላይ ነው የሚጨምረው። ስለዚህ እግዚአብሔር ጤናውን፣ ጉልበቱን፣ ቤተሰቡን፣ ስራውን ባርኮ ወደፊት በመቄዶንያ ምርቃት ህይወቱን እንዲቀጥል እንዲመራ አረጋውያን አባቶች ይመርቁልናል። ሁልጊዜ የማስበው ይህ ሁላ ህዝብ በዚህ ሰውዬ ምክንያት ባንሰበሰብ ኑሮ የትስ ቦታ እንወድቅ ነበረ፣ ያለ ቀናችን እንሞት ነበረ። ግን በዚህ ሰውዬ ምክንያት ግን እንደዚህ ተሰብስበን እናንተም እየረዳችሁን አገራችን እየመረቅን እግዚአብሔርን እያመሰገን ይኸው ታዩናላችሁ፣ ፈታ ብለን እንኖራለን ማለት ነው። እግዚአብሔር የኢትዮጵያን ህዝብ ይባርክልን። አቶ ኤርሚያስና ባለቤትህ ወይዘሮ ሳባ አስፋው ከነ ቤተሰቦቻችሁ ከነ ጓደኞቻችሁ እንደምን አላችሁ? አሜን። ልዑል እግዚአብሔር ከዘላለም እስከ ዘላለም ይመስገን። እንዲሁም የተራቡትን የሚያጎርስ የተራቆቱትን የሚያለብስ ጨንቋቸው ጠቧቸው የሚያለቅሱትን እንባ የሚያብስ ዶክተር ቢኒያም በለጠንና ባለቤቱ ወይዘሮ ሌኒን የሰጠን እግዚአብሔር ይመስገን እንላለን። እንደገናም እናንተንና እንደናንተ ደጋግ ኢትዮጵያውያን የሚያጎርሱን የሚያለብሱን የሚያሳክሙን አይዟችሁ የሚሉንን የሰጠን እግዚአብሔር ይመስገን እንላለን። አቶ ኤርሚያስና ባለቤቱ ወይዘሮ ሳባ በእውነት ፍቅር ናችሁ። በእውነት ለሀብት ቦታ አልሰጣችሁም። ለአብርሃም የሰጠውን ፍቅር ለእናንተ ሰጣችሁ። ከእኛ ምንም አታገኙም፣ ምንም የለንም። ቀን አንሸራቶን ወድቀን ነው ዶክተር ቢኒያም ከጎዳና ሰብስቦም ያኖረን። እሱ ስራው እንዲቀጥል ትልቅ ድልድይ ሆናችሁ ይህን የዳቦ መጋገሪያ ስለሰጣችሁ ቁርስ በቃ አረፍን ማለት ነው። መኪና ተበላሸ የለም ምን የለም። ሁልጊዜ አሁንም ጎሎብን አያውቅም። እግዚአብሔር ይሙላላችሁ ለእናንተ ወይዘሮ ሳባ ከነ ልጆችሽ፣ አቶ ኤርሚያስ ከነ ልጆችህ
ከነ ቶማስ ከነ ያፌት ከነ ሳራ እድሜና ጤና ይስጣችሁ። ፍቅሮች ናችሁ፣ ፍቅር ናችሁ። በእውነት ለአብርሃም የሰጠውን ፍቅር ለእናንተ ሰጥቷል። ዶክተር ቢንያምን በደንብ ነው የያዛችሁት፣ አሁኑም ያዙት። በእውነት ፍቅር ናችሁ። ከዚህ በላይ ምንም የሚደረግ ነገር የለም። ሁሉም ነገር ከንቱ ነው። ሁሉ ነገር ምድር ላይ ይቀራል። ወንድማችን ኤርሚያስ ደግሞ ከነ ባለቤቱ ከነ ቤተሰቦቹ እግዚአብሔር ስጦታውን ይስጥልን። ኃይለ መስቀልና ስዕለ ማርያምን እግዚአብሔር እስከ መጨረሻቸው ድረስ ፍጻሜያቸውን ያሳምርልን። ላለው ይጨመረዋል፣ ለሌለው ግን ያለውን ይወሰድበታል ብሎታል በወንጌልና ስጦታችሁን ጨምሮ ጨምሮ ይስጥልን። እግዚአብሔር ባርካችሁ። እግዚአብሔር አገራችንን ሰላም ያደርግልን። በወጣው ይተካልን። ይኸው 8500 አረጋውያን ከዚህ ግቢ እየበላን እየጠጣን በቀን 3 ጊዜ እየተመገብን ይኸው ጫማ የፈለግነውን ልብስ እየለበስን በእናንተ ምክንያት እናንተ መንገድ መሪ ቢሆንም ብንያም እናንተ ደግሞ መንገድ ጠራጊ ናችሁ። መንገድ መሪ ቢሆንም ብንያም እናንተን አልባ አይሆንለትም። ምክንያቱ ያው እናንተን ይዞ ነውና ያው ወደ እግዚአብሔር መንገድ ይመራል እሱ። እናንተ ደግሞ መንገድ እየጠረጋችሁ እስከ ፍጻሜያችሁ ድረስ እግዚአብሔር ስጦታችሁን ፍጻሜያችሁን ያሳምርልን። እንደዚህ እርዱን። ሁላችንም የመረቅናችሁ ነው። ታዩናላችሁ። ምንም ነገር የለም። እዚህ ቦታ ታዩታላችሁ። አስፋልት ዳር ቢሆንም ሱቅ ነገር የለም። ህዝበ ክርስቲያን እንደዚህ ግን እግዚአብሔር አለበትና እናንተን ያኑርልን። አገራችን ኢትዮጵያን ሰላም ያደርግልን። በሄዳችሁበት ደግሞ ሁላችሁ ኤርሚያስዬ ባለቤትህ ልጆች ሁሉ ክፉ ነገር አያገኝብን። እናመሰግናለን። እግዚአብሔር ስጥልን፣ ስጦታውን ይቀበልልን። ይህን ትልቅ ስጦታ በመቄዶንያ ለሚኖሩ አረጋውያንና የአእምሮ ህሙማን ቀለብ ማዘጋጃ የዳቦ ፋብሪካና ሱቁን ስለሰጣችሁ ምን እንላለን? ምን እንላለን? እግዚአብሔር አምላክ በረከቱን፣ ረድኤቱን፣ ጤንነቱን ይስጣችሁ። አሁንም ላለው በረከቱን፣ ጤንነቱን፣ እድሜውን ይስጣችሁ። የዚህ ሁሉ የብዙ ሺህ ሰው የብዙ ሺህ አረጋውያን የብዙ ሺህ ሰው የአእምሮ ህሙማን አምላክ ዘራችሁን ይባርክላችሁ። ዘራችሁን እግዚአብሔር አስተዋይ ህሊና አመዛዛኝ አእምሮ ሰጥቶ እግዚአብሔርን ፈሪ እንደነ ኤርምያስ እንደነ ያፌት እንደነ ሳራ እንደነ ቶማስ እግዚአብሔርን ፈሪ ህጉንም አክባሪ ያደርግላችሁ። አገር አስከባሪ ለወገን ተቆርቋሪ እንደ ዶክተር ቢንያም ያደርግላችሁ። ለመቄዶንያ የተባበራችሁ ገንዘብ ሀብታችሁን ለኛ የሰጣችሁ አይ ብዙ የረዳችሁ በሰላም ኑሩልን፣ ይባረክ ዘራችሁ። ይህን ስጦታ ሰጥታችሁ አስደስታችሁናልና በሄዳችሁበት ያርጋችሁ ገናና፣ ዘራችሁ ይባረክ፣ ኑሩልን በጤና። ዶክተር ቢንያም በለጠን ከነባለቤቱ በሰላም ያኑርልን። ኢትዮጵያ ሀገራችንን ይባርክልን። እግዚአብሔር ይስጥልኝ። አቶ ኤርሚያስ በጣም ፍቅሮች ናችሁ። ወይዘሮ ሳባም ፍቅር ናችሁ። ይህ ነው መታደል። ፈጣሪ ሲያድላችሁ ይሄን ነገር ያደረጋችሁት። ፈጣሪ ያላደለው ቢሊዮነር ቢሆን ፈጣሪ ያዘዘውን ትእዛዝ ያጠፋል እንጂ በዚህ የተቀደሰ ነገር አያውልም። አሁን እናንተ ያላችሁት የተቀደሰ ነገር ጋር ነው ያላችሁት። የእግዚአብሔር ቤት አምጥታችሁን የሰጣችሁን። ይህ የእግዚአብሔር ቤት ነው። እግዚአብሔር የሚገኘው እዚህ ነው። እናንተም አውቃችኋል፣ በጣም አውቃችኋል። እና ልጆቻችን እንወዳችኋለን። አቶ ኤርሚያስ ያፌትና ወይዘሮ ሳባ ኤርሚያስ ወልደ ማርያም በጣም ነው የምንወዳችሁ። ልጆቻችሁ የሚባረኩ፣ እናንተም እድሜና ጤና ረጅም እድሜ ኑሩልን። እግዚአብሔር ከእናንተ ጋር ይሁን። አሁንም ፍቅር ጨምሮ ይስጣችሁ። በሰላም ግቡልን። አመሰግናለሁ።